ሂዳ ተዘፈቀች አይደለ? ሂዳ ተዘፈቀች። ልጄን አፍቃኛለች ልጅ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ናት። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ፣ የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ነው ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሐዘንና ጸጸት ተቀብሮ ይኖራታል። የዘላለም ሐዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት ያቺ ቅማላም ራሶች ዘንቢላ ሰካራም የደዚህ እናት እንደሞተች ሰምታለች። አውቃ እንዳልሰማች ምናምን ነገር እያስመሰለች ጅቦ አሞራው ደውሎለት ከላይቭ ላይ ወጣ። በመጀመሪያ ማለት ነው። በኋላ ላይ ምናምን ተረጋግተው ፊልም እየሰሩ መጡ ሮማን ተሰማ ጋር። ከዛ ሮማንን ጌም ይልኩላታል። እናንተ እንዴት ብላችሁ ነው ጌም የምትልኩልኝ? ሁለት መርዶ በቤቴ ይዤ ተቀምጬ አንዱን ሬሳ ለማስገባት አንዷ ሞተች እየተባለ ብላ ሮማን ተሰማ ራሱ ታዝባቸው ጅቦንና ያችን ሰካራም አስወጣቻቸው። እና ይሄ ምን ትሉታላችሁ? እሺ ጊዜዋ ነው አፍቅራ ነው ብለን አሜን ብለን ተቀብለናል። ይሁን እሺ። እናት መቼም ለልጇ መጥፎ ነገር ተመኝታ አይደለም የተሻለ ነገር ስለምትመኝላት እንጂ የእናት ውስጥ ደግሞ ልብ ደግሞ ስለ ልጇ ውስጧ ስለሚያሳውቃት ነው። በቃ የሆነው ነገር ሆኗል ብለን ዝም ብለናል አይደለ? እንዴ ልጅቷ ሲጀመር እሱ ጋር ከተገናኘች ሰዓት ጀምሮ ተወዛጋች፣ ሰውነቷም እየተቀየረ መጣች ምናምን የበፊቱ ወዟ ስታወራ እንኳን ራሱ በፊት እንደምታስቁላት እንደምትሳስቱላት አይነት ነገር አሁን ይታይባታል። የደዚህ እናት እኮ በጣም ጩጬ እኮ ናት። አግብታ ከዚህ በኋላ 5-6 ልጅ መውለድ የምትችል ሴት እኮ ናት። ሽበት እንኳን አቷ ላይ እኮ የሌለ ሴት ናት። እንደዛ ልጅነቷን ጥላ አሳድጋ ስንት ነገር አይታል። ለዚያውም ከነጭ ደቅላት ነጩ ምን አድርጓት እንደሄደም ፈጣሪ ይወቅ። እቺ ሴትዮ በውስጧ ብዙ ህመም ሊኖር ይችላል። ስለዚህ እኔ እናቷ በሆን ኑሮ ለደዚህ ገላታለሁ ሙሉ እያልኳችሁ ነው። ባለጊ ቆሻሾች እናንተ ናችሁ። አይዞሽ ብላችሁ እናንተ በጣም በጠጣሞች ይሄው እሷ አሁን አሃዱ ብሎ ህይወቷ ብስቅልቅሉን የህይወት ፈተና አሃዱ ብሎ የሚጀምርባት ከዚህ ሰዓት በኋላ ነው። አሃዱ ብላ ስቃይና መከራ የምትጋፈጥበት ታይም ከአሁን ሰዓት ጀምሮ ነው። እድሜ ልኳል እናት እኮ ነኝ እና ለማንም ጥንባታም ለዛውም ጥንብት ያለ ዘረኛ እርኩስ ልጄን ለጥቅም ልጄን እገላታለሁ እያልኳችሁ ነው። እገላታለሁ። እግዚአብሔር አልፈቀደውም፣ አረፈች። ይሄ ነው የሆነው። አልተግባቡ፣ አልተቀበለችው። አሌክስን አልተቀበለችውም። አለቀ። ያ ማለት እሷም መጥፎ ሴት ናት ማለት አይቻልም። አሌክስም መጥፎ ሰው ነው ማለት አይቻልም። በቃ አለመቀበል አለ በቤተሰብ ውስጥ ብዙ እና ወታችሁ ስትደነፉ ካሁን በኋላ ነው ገና የሚያምሽ። ካሁን በኋላ ነው መሀይሞች ወጥተው እንኳን ትዳርን አይደለም ምንም ነገር ማያውቁ ደናቁርት ወጥተው ሲፖሰቱ ጀግና ሲባሉ አይ እናታቸውን ዞር ብለው የማያዩ ሰዎች ሶሻል ሚዲያ ላይ ወጥተው ያዙ ልጅሽን እንጂ አንቺን አላፈቀርኩም እያላትኝ እንዴት ከዛ ወንድ ጋር አብሬ እተኛለሁ? ቆሻሻ የሰው ቆሻሻ እርጉዝ ናት። ተረላሽ እናታችሁ ትበዳ የሸርሙጣ ልጁላ እርጉዝ ናት ምናምን ትላላችሁ እንዴ ድቃሎች። እሷም እኮ 9 ወር ተሸክማ አርግዛት ስንት ዋጋ ከፍላላት ነው ወጣ ስታከላፍታት የነበረችው። አርታት ነው እንዴ ደዚን አርታት ነው እናቷ አርግዛ ነው ምናምን የምትሉኝ? አርግዛት ነው እንዴ አርታት ነው የደዚ እናት? ደዚቱን ስትወልዳት እናቷ አርታት ነው ወላ 9 ወር ሙሉ ተሸክማት ነው? ንገሩኝ ቆሻሾች። እርጉዝ ናት ምናምን ለምን ከነ ድቃሏ ይዟት አይሄድም? ገፊ የሰው ገፊ ቆሻሾ የሰው ቆሻሾች። እቺ ገፊ ናት የሰው ገፊ። እሱን መተው ነበረባት። ነገርኳት። በቃ እነሱ ተዋደዋል። ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን። ሊሆን አልቻለም።
ሰድቧታል እና ስትሰድበው ቅቤ ሊቀባት ነው እንዴ? የማንም እናቱ መታ ከሰደበች የወንድ ትንሽ የለው ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም፣ ዝም የሚል የለም። እግዚአብሔር ምስክር ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ እማቃችሁ ሰዎች ግቡ። ማላቅ ባናት ተተከለ። እኔ ሁሌ ነው የምለው ማላቀው አላስገባው። ለምን እንደማረገው ልንገራችሁ። ማላቀው ማላስገባው በግልጽ ልናገር። ብዙ ሰው ያቀኛል ኢትዮጵያ። ማላቀው ማላስገባው መከባበር የለም። በማታቀው ሰው ጋር የፈለገውን ብሎ ሊሄድ ይችላል። ሪከርደሮች አሉ። ይሄው ተሰደበ ሳይፈራው ምናምን ተብሎ በስልክ ብዙ ነገር ይባልብሃል። ምን ይባልብሃል? አይጠቅምም። ማታቀው ሰው አታስገባ። ለምትታወቁ ሰዎች ነው የምላችሁ። ስለዚህ ይሄንን መሳደብ አልነበረበትም። እና ሰደበችው፣ ሰደባት፣ አለቀ። ባይሰዳደቡ ደስ ይለናል። ባይሰዳደቡ ደስ ይለኛል። የሰደበውን ቅቤ ሊቀባ ግን ማንም እንትን አይልም። ይሄንን ነው ማለት። ሄሎ ሉዬ ዮኒ እንዴት ነሽ እናት? አለን ሰላም ነው ዮኒ? ሁሉ ሰላም። ምን ሰላም አለ እናቱ። አጀንዳ ትቶ ያለን ሰዎች ነን። በጣም እኔም ዛሬ ጠዋት ሰሰማ ዮኒ በእውነት በቃ ላይ ምን ልበልህ፣ በጣም በቃ ስራ መስራት ሁሉ አልቻልኩም። እሺ በቃ ስራ መስራት በጭራሽ እንዳልቻልኩ ነው የምነግርህ። ራሴን አሞኝ እንደውም ቅድም ፌቨን ጀርመን ያለችው ጋር ገብቼ እውነት መቆጣጠር ስላልቻልኩኝ በቃ አስለቀሰችኝ። በጣም አሳዘነችኝ። በጣም ገና ያንግ ናት ምናምን ነው ልጇ። እንግዲህ እንደሰማሁት እኔ አላየሁኝም። ለጥፋ ነበር ልጄ ናፈቀችኝ የሚል ነገር ብለው ሲያወሩ ሰማ። ደግሞ ወስታ ነበር። እኔ እንደ አንድ እናት ባፔን እኛም ማናችንም በልጅነታችን ብዙ ሚስቴኮችን ሰርተናል። ይሁን በጣም እኔ ልጅሽን እንጂ አንቺን አላፈቀርኩም እያላትኝ እንዴት ከዛ ወንድ ጋር አብሬ እተኛለሁ? ቆሻሻ የሰው ቆሻሻ። እርጉዝ ናት ተረላሽ እናታችሁ ትበዳ የሻርሙጣ ልጁላ እርጉዝ ናት ምናምን ትላላችሁ እንዴ ድቃሎች። እሷም እኮ 9 ወር ተሸክማ አርግዛት ስንት ዋጋ ከፍላላት ነው ወጣ ስታከላፍታት የነበረችው። አርታት ነው እንዴ ደዚን አርታት ነው እናቷ አርግዛ ነው ምናምን የምትሉኝ? አርግዛት ነው እንዴ? አርታት ነው የደዚ እናት? ደዚቱን ስትወልዳት እናቷ አርታት ነው ወላ 9 ወር ሙሉ ተሸክማት ነው? ንገሩኝ ቆሻሾች። እርጉዝ ናት ምናምን ለምን ከነ ድቃሏ ይዟት አይሄድም? ገፊ የሰው ገፊ ቆሻሾ የሰው ቆሻሾች። እቺ ገፊ ናት የሰው ገፊ። እኔ ልጄ የወለድኳት እንደዚህ መከራይቼ ብርድና ፀሐይ ፈረቆብኝ የዛን ቀን ቁጭ ብላ ካላለቀሰችልኝ እናቴ ብላ የመጣውን እንግዳ አብራ ካላለቀሰች ታዲያ ምኑ ላይ ነው ልጅነቱ? ስትረስ ይሆናሉ ተብለው እነሱ ጓደኛ ቤት ተቀምጠው ጓደኞቼ ነው የሚያለቅሱት። የወለድኳቸው ልጆች ስትረስ ይሆናሉ። ለምን በስትረስ አይደፉ? አሁን ዴዚም 1-2 ቀን ምናምን ልታዝን ትችላለች። የሚዲያው ደግነቱ አማርኛ አታነብም። በአማርኛ አዳሜ ሲሞልጫት ቢሆን ደግነቱ አታነብም። ከነጭ ፈጥሯታል። እኔ የምታነብ አይመስለኝም። እንግዲህ እንዳየሁት አሌክስ አንብቦ ካነገራት በስተቀር አማርኛ አታነብም። ዳሲት አበዛውባችሁ። አይኔ አንዴ ከጀመርኩ ስለማላቋረጥ ነው። ሶሪ ሮሚ ቀጥይ። ልክ እኮ እየተናገርሽ ነው አንቺ። እኔ ፔኑን ስለማውቀው በፔኑ መሰረት ነው ሁላችሁም እንዲገባችሁ። ብዙዎቻችሁ እርጉዝ ናት ወይኔ ዴዚ እንትን እንዳትል ፊል እንዳታረግ ሰው ያወራል። እስኪዝ ሚ
ሜቢ ስላልተታረቀች ሜቢ አንድ ቀን ሁለት ቀን ወዲያው እርግዝናዋ ነው ትዝ የሚላት። እንዴት ልጄ ነው የምወልደው በእንትን ልውለድ በእንትን ይሻለኛል ብላ ነው ወዲያው ከአንድ ሁለት ቀን በላይ እናቱ በዚህ ሰዓት ያሉ ልጆች አያስታውሱ። ሜቢ አንድ ሁለት ቀን ሶስት ቀን አይኗን በጨዋጥባ ቲክቶክ ላይ ጌም ልትጫወት እንዳትመጣ ይዛኔ ነው እኔ ወልጫት አንድ ወር 40 ሳታደርግ እዚህ ቲክቶክ ላይ ትምጣ። ይመጣሉ ሰው ካልፈሩ ይመጣሉ። እንዴ በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ እኮ ልጇ ሞቶ በሰልስቱ ልነግራችሁ ነው ብለው ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ልጄ ናፈቀችኝ ብላ ፖስታ ነበረ። ልጄ ናፈቀችኝ እንዳለች እናት ታማ ህይወቷ አልፏል። ይህ በጣም የሚያሳዝን ነው። ሚዲያ ላይ እንግዲህ ሁላችሁም ታቋታላችሁ። በቅርብ ጊዜ በልጇ ጉዳይ ልጇ የመረጠችውን ቦይፍሬንድ ወይንም ፍቅረኛዋን አይሆናትም፣ ለልጄ ይሄ አይገባትም፣ እሱ ማግባት የለባትም የሚል ጸብ ላይ ነበሩ። ያው ልጅ ከወደደ እኔም በወቅቱ አልተናገርኳትም፣ ግን በወቅቱ የራሴን አስተያየት 18 ዓመት የሞላት ልጅ ወድጃለሁ ካለች የወደደችውን ልጅ እንኳን ሀበሻ ወዳለን ጥቁሩም ወደው እምቢ ካሉ በሰላም መሸኘት ነው የሚቻለው። የእናትነት ድርሻ